ቤተሰቦች እንደምንላችኋል። ዛሬ የተሰሙ አዲስ መረጃዎችን ወደ እናንተ እየቀርብ ያለው መጀመሪያ አርዕስተ ዜናዎቹን ላሰማችሁ። ዛሬ ተወዳጇን እና ክብራት ምንወዳት አርቲስት ቬሮኒካ አዳነ ልደቷን እያከበረች ትገኛለች። ስንተኛ ዓመቷ ነው የሚለውን በቀጣይ የምናየው ይሆናል። እንዲሁም አሜሪካና ኢራን ሰሞኑን መፈራረማቸውን ተከትሎ የነዳጅ ዋጋ በከፍተኛ መጠን እየቀነሰ ነው። ስንት ፐርሰንት ቀነሰ የሚለውን በዝርዝሩ ታገኙታላችሁ። እንዲሁም በተጨማሪ አሜሪካ በህወሓት አመራሮች ላይ ከባድ የሆነ እገዳ ጥላለች። እሱ ምንድነው የሚለውን በዝርዝራችን አለ። ሰላም ጤና ይስጥልን እንደምንላችኋል ውድ አመራር ቤተሰቦቻችን፣ ወደ ዜናው እናልፋለን። የምንወዳትና የምናከብራት ተወዳጇ አርቲስት ቬሮኒካ አዳነ ዛሬ 31ኛ ዓመቷን አክብራለች። 31ኛ ዓመቷን ስታከብር እንግዲህ ገና 80 እንደፍናለን ስትል ደመቅ ባለ ፕሮግራም ማክበሯ ተሰምቷል። በተጨማሪም ኢራንና አሜሪካ ትናንትና ባለ 14 ነጥብ የያዘ የሰላም ስምምነት መፈራረማቸውን ተከትሎ ዓለም አቀፍ የነዳጅ ዋጋ በከፍተኛ መጠን መቀነሱ ታውቋል። $110 የነበረው ነዳጅ በአሁኑ ሰዓት $78 እየተሸጠ እንዳለ አንዳንድ መረጃዎች እየወጡ ይገኛሉ። አሜሪካ የህወሓት አመራሮች ወደ ሀገሯ እንዳይገቡና አሸባሪ ናቸው፣ እንደዚህ ሀገርን የሚረብሹ ሰዎች ወደ ሀገር መግባት የለባቸውም ብላ የህወሓት አመራሮችንና ቤተሰቦቻቸውን እንዲሁም ከነሱ ጋር ግንኙነት አላቸው ያለቻቸውን ሰዎች ወደ ሀገሯ እንዳይገባ ማገዷ ተሰምቷል። እነማንና ምን አይነት ሰዎችን አገደች የሚለውን በቀጣይ መረጃ ይዤላችሁ መለሳለሁ። መልካም አዳር።